በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 17 በዚች ዕለት ለለውንድዮስ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ መክሲሞስና ዶማቴዎስ መታሰቢያቸው ሆነ። ይህም ቅዱስ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እሊህን ሁለቱ ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምረው በንጽሕና እንደ እግዚአብሔር መላእክት ሆኑ። ትሕትና ፈሪሃ እግዚአብሔር በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊት የብሉይና የሐዲስ መጻሕፍቶችን የሚያነቡ ሆኑ። ከዚህም በኋላ ይህ ዓለም ይተዉት ዘንድ የመላእክትንም ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚህም ሐሳብ መጣባቸው። ሃይማኖታቸው የቀና 318 አባቶች ወደ ተሰበሰቡባት ወደ ንቅያ ሄደው ይጸልዩ ዘንድ እንዲያሰናብታቸው ለአባታቸው ምክንያት አቀረቡ። ይህንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮች ከብዙ ሰራዊት ጋር አሰናበታቸው። ከኒቅያ ሀገርም በደረሱ ጊዜ ከከበረ ቦታ በረከትን ተቀብሎ ሰራዊቱንም ወደ ንጉሥ አባታቸው ጌታችን ንጉሥ ሆይ እኛ ከዚህ ጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህም በኋላ ለአንድ ጻድቅ መነኮስ ሀሳባቸውን ገለጡ። እንዲህም አሉት፣ ከአንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሷም እኔ ከንጉሥ አባታቸው የተነሳ እፈራለሁ። ነገር ግን ወደ ሶርያ ሄዱ። ስሙ አጋቢዮስ የሚባል ከዚያ ሃይማኖቱ የቀና ካህን ደግ መነኮስ አለ አላቸው። ይህም ሲላቸው ምክሩን ተቀብለው ወደ ሶርያ ተጓዘው ወደ ቅዱስ አባ አጋቢዮስ ደርሰው ሀሳባቸውን ገለጹለት። እርሱም ተቀብሎ የምንኩስና ልብስ አለበሳቸው። እስከሚያርፍበትም ቀን ከእርሱ ጋር ኖሩ። ከዕረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቅ አባ መቃርስም ወደ እርሱ እንደመጣና ልጆቹ መክሲሞስና ዶማቴዎስ ለእኔ ልጆች የሆኑኝ ዘንድ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት አዘዛቸው አለ። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህን ሰው አባ መቃርስ በሥጋው አየሁት ዘንድ እመኝ ነበር። እነሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ። ካረፈም በኋላ አልሄዱም። በዚያም በሶርያ ሀገር ኖሩ እንጂ እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞች የሚፈውሱ ሆኑ። ወሬያቸውንም በሀገሮቹ ሁሉ ተሰማ። በባህርና በየብስ ከሚነግዱ ነጋዴዎች የመርከብ መዛነቢያዎችን መሰራት ተምረው ከድካም ዋጋቸው በየጥቂቱ የሚመገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔርንም በእጃቸው ከሚሰሯቸው ድንቆች ተአምራት የተነሳ የቅዱሳን መክሲሞስና ዶማቴዎስ ስም መናፍስት ርኩሳት በሚሰሙ ጊዜ ከሰዎቹ ወጥተው ይሸሻሉ። ሰዎችንም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኛም ይሆናሉ። እጅግም ታላቅ የሆነ በጎዳና አጠገብ የሚኖር ከይሲ ነበር። ብዙዎች ሰዎችም አጥፍተዋል። የሀገር ሰዎችም ወደ ከበረ መክሲሞስና ዶማቴዎስ መጥተው ከዚያ ከይሲ ያድናቸው ዘንድ ለመናቸው። አባ መክሲሞስ ከርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርስ አምላክ በሆነ በመንፈስ ቅዱስንም በለበሰ በአባታችን በአጋቢዮስ አምላክ በሕያው እግዚአብሔር አምላክ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻ ደጅ ቢደርስ አንተ ወጥተህ ሞት፣ የሰማይ ወፎችም ይብሉ። አንድ ሰውም ያኔ ደብዳቤ ተቀብሎ ሄዶ በዚያ የዘንዶ ዋሻ ደጃፍ አኖረው። በዚያም ጊዜ ዘንዶው ወጥቶ ሞተ፣ የሰማይ ወፎችም በሉት። ሕዝቦቹንም ሁሉ እጅግ አደነቁ፣ እግዚአብሔርን አመሰገኑት። የክብር ባለቤት ጌታችንን በእሊህ ቅዱሳን በመክሲሞስና በዶማቴዎስ እጆች ብዙ ድንቆች ተአምራቶች አደረገ። በአንዲት ዕለትም ከአባታቸው መኳንንቶቹ አንዱ ወደ ባህር ዳርቻ ደረሰ። ከመርከቦቹም በአንዱ መርከብ መዛነቢያ ላይ መክሲሞስና ዶማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከሰጠሙት እግዚአብሔርን ያድነኝ ዘንድ
በጸሎታቸው ከስጥመት እግዚአብሔር ያድነኝ ዘንድ የእነዚህ ሁለት ወንድማማቾች የከበሩ መነኮሳት ስማቸውን በመርከቤ ላይ ጻፍኩ። መኮንኑ መልካቸው ምን ይመስላል አለው። እርሱም የመልካቸው ምልክት ነገረው። የንጉሥ ልጆች እንደሆኑ አውቆ ያን ነጋዴ ወደ ንጉሥ አባታቸው አደረሰው። ንጉሥም ጠየቀው። ነጋዴው የመልካቸው አምሳል አስረዳው። ንጉሥም ልጆቹ እንደሆኑ ባተረዳ ጊዜ እናታቸውና እህቶቻቸው ከብዙ ሰራዊት ጋር ወደ እርሱ ላከ። እርሱም ደርሶም ባዩዋቸው ጊዜ ጮኸው አለቀሱ። እናታቸው ወደ ንጉሥ አባታቸው ከእርሱ ጋር ይመጡ ዘንድ ለመነቻቸው። እነርሱ ራሳቸውን ስዕለት አድርገን ለእግዚአብሔር ሰጠናና ቃል ኪዳናችን ማፍረስ አይቻለንም። ነገር ግን ሂጂ፣ ለአንቺም ለአባታችን ከመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላቸዋለን። በዚህም አነጋገር አረጋጓት። በመለየቷም ፈጽማ እያዘነች ተመለሰች። ወደ ንጉሥም በደረሰች ጊዜ ከእርሱ የሆነውን ነገራቸው። በስመ አብ ከእነርሱ የሆነውን ነገረችው። ንጉሥም ለሚስቱና ለባለሟሎቹ እንዲህ አለ። በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወት ድልብ የሆኑ ዘንድ እንተዋቸው። ጸሎታቸው ይጠቅመናል። በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና፣ እነርሱ ግን የማያልፍ መንግሥትን አተረፈው። በዚያም ወራት የሮሜ ሀገር ሊቀ ጳጳሳት አረፈ። ስለሚሾሙት ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳት ጳጳሳትን ተሰብስቦ የከበረ መክሲሞስ አሰቡትና ሁሉንም ለዚህች ሹመት እርሱ በእውነት ይገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎች የሆኑ ድንቆች ተአምራቶችን ያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታልና። በዕድሜውም ወጣት ቢሆን ክርስቶስ በውስጡ ስላደረ በእውቀትና በበጎ ስራ በቤተ ክርስቲያንም ሕግና ሥርዓት ሁሉ ፍጹም ነው። ይህም በሰሙ ጊዜ አባቱና እናቱ ደስ እያላቸው መኳንንቶቹ ላኩ። የከበሩ መክሲሞስና ዱማቴዎስ ወደ ሮሜ ይሰዷቸው ዘንድ ወደ ሶርያ ሀገር ገዢ ደብዳቤ አበረው ላኩ። እሊህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ አጋብዮስም ያዘዛቸውን አሰቡ። በዚያም ጊዜ ተነሱ፣ ልብሳቸውን ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወዴትም እንደሚጓዙ አያውቁም። ውሃውን በሚጠሙ ጊዜ እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚህም በኋላ ከእርሱ ዘንድ ረድኤትን ኃይልን ላከላቸውና ከሶርያ ሀገርም ተሸክማ ወደ አስቄጥስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖርን እንደሚሹ ነገሩት። እርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖርን የማይችሉ መስለው በገዳሙ ያለውን ችግር ነገራቸው። በዚህም መኖር አትችሉም አላቸው። እነርሱም አባታችን ሆይ ተወን፣ ከዚህ መኖር ካልተቻለ እንሄዳለን ብለው መለሱለት። ከዚህም በኋላ ሰሌን መስራትን አሰማራቸው። ሰሌንም የሚቆርጡበትን ወንዝ ያሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራዎችም የሚሸጥና ምግባቸውን የሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲህም ሆነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በጭልታና በዝምታ ወደ ቤተ ክርስቲያን የሚገቡና ሥጋውን ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስለ አልመጡና ስለ አልጎበኙት አባታችን አባ መቃርስ ከስራቸው የተነሳ አደነቁ። ስራቸውም ይገለጥለት ዘንድ ወደ ጌታችን ለመነና ተነስቶ ወደ እርሳቸው ሄደ። እነርሱ በመምጣቱ ደስ ተሰኙበት። በዚያችም ሌሊት ከእርሳቸው ጋር አደረ። ለጸሎትም በተነሱ ጊዜ የእሳት ሐብል ከአፋቸው ሲወጣና ወደ ሰማይ ሲደርሱ ሰይጣናትም እንደ ዝንቦች ሲከቡት የእግዚአብሔር መልአክ በእሳት ሰይፍ ዝንቦችን ሲያባራቸው የከበረ መክሲሞስ ዱማቴዎስ አያቸው። በነጋ ጊዜ አስኬማን አለበሳቸው። ጸልዩልኝ ብሏቸውም ሊሄዱ ተነሱ። እነርሱም ሰገዱለትና አባታችን ሆይ አንተ በእኛ ላይ ትጸልይ ዘንድ ትባርከንም ዘንድ የሚገባ ነው አሉት።
ተጋድሏቸውንም በፈጸሙ ጊዜ እግዚአብሔር ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲሞስ በጽኑ ሕማም ታመመ፣ ሥጋውንም እንደ እሳት ጋለ። ወደ እርሱም ይመጣ ዘንድ ወደ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በደዌ ሲሳቀይ አገኘ። መክሲሞስ ጸልይልኝ ባርከኝም አለው። እርሱም በላዩ አማትቦ ይህ ደዌ ከአንተ ይርቃልና አይዞህ አለው። መክሲሞስ አባቴ ሆይ በዚች ደዌ ከዚህ ዓለም እንደሚወጣ እኔ አውቃለሁ። ረድኤት አገኝ ዘንድ አንተ ጸልይልን አለው። ይህንንም በተናገረ ጊዜ መረር ለቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳን አንድነት ነቢያት፣ ሐዋርያት፣ መጥምቀ ዮሐንስ፣ ንጉሥ ቆስጠንጢኖስም አያቸው። እነርሱም ነፍስን በክብር እስከወጣች ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ ሆይ የተመሰገንክ የከበርክ ነህ አለ። ዶማቴዎስ በወንድሙ ላይ መራራ ለቅሶ በማልቀስ አባ መቃርስ የሚለምነው ሆነ። ነፍሴን ወስዷትና ወደ ወንድሜ ያደርሱት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በሦስተኛው ቀን አባ ዶማቴዎስ ታመመ። ስለ እርሱም ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይም ሳለ አስቀድሞ ወደ አባ መክሲሞስ የመጡትን የቅዱሳን አንድነት አየ። የአባ ዶማቴዎስ ነፍስን ተቀብለው በክብር ወደ ሰማይ አሳረጓት። አባ መቃርስም ወደ በዓታቸው ሲደርስ ዶማቴዎስን አርፎ አገኘው። ወስደውም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበሩት። የመክሲሞስ ዕረፍትም በዚያች ወር በ14 ነው። ዳግመኛ የዶማቴዎስ ዕረፍቱ ጥር 13 በዚች ቀን ነው። የከበረ አባ መቃርስም ያ ቦታ በስማቸው እንዲጠሩ አዘዘ። እንዲሁም ደብረ በርማውስ ተብሎ እስከ ዛሬ የሚጠራ ሆነ። ለዛሬ መታሰቢያቸው ነው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሞስና ዶማቴዎስ ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን አሜን። ጥር 17 ቀን የሚከበረው ዓመታዊ ቅዱሳን በዓላት፦ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ አባ ገሪማ፣ አባ ለትጹን የዋህ፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ አባ ጵላሞን ፈላሴ። ወርኃዊ ቅዱሳን በዓላት ይቅርታ በስመ አብ ወወልድ ወመንፈስ ቅዱስ። ጥር 17 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱሳን እና ክቡራን የሚሆነው አባቶቻችን መክሲሞስ እና ዶማቴዎስ። ወርኃዊ ቅዱሳን በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ አባ ገሪማ፣ አባ ጵላሞን ፈላሴ፣ አባ ለትጹን የዋህ፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላው ሕዝበ ክርስቲያን ጋር ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ወሰላም። ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ እንተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ዛሬ ወጸአሊ መረንታን ሀኩረልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም አሜን።